ተመልሰናል አድማጮቻችን አረፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የትናንትና የመክፈቻ ጨዋታ የተደረገበትን ስቴዲየም እንመልከት። ያው ትናንትና ለማንሳት ያልቻልነው ነው በሰዓት እጥረት ምክንያት። ይህንን ጉዳይ እናንሳ። ታሪክ የተሰራበት ስቴዲየም ነው አስቴካ። እንመልከተው። የብርሃን ሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አልክ ነው። ታሪክ የተሰራበት ነው። ትላንትና ሜክሲኮ ከደቡብ አፍሪካ ጋር ያደረገችው ጨዋታ በዓለም ዋንጫ የ96 ዓመት ታሪክ አንድ ስቴዲየም 3 የተለያዩ ውድድሮች ሲደረጉበት ለመጀመሪያ ጊዜ ሆኗል። የ1970 የዓለም ዋንጫ በዓለም ላይ ለመጀመሪያ ጊዜ በከለር ቴሌቪዥን የተላለፈው የዓለም ዋንጫ ለመጀመሪያ ጊዜ ቢጫና ቀይ ካርድ አገልግሎት ላይ የዋሉበት ለመጀመሪያ ጊዜ መልቲፕል የተጫዋቾች ቅያሪ ከአንድ ተጫዋች በላይ መቀየር የተጀመረበት የዓለም ዋንጫ በጣም ትራንስፎርማቲቭ የሚባል የዓለም ዋንጫ ነው እና የዓለም ዋንጫ የተደረገው በሜክሲኮ እና ብዙዎቹም ጨዋታዎች የተደረጉት በአስቴካ እንደገና በታደሰው አሁን ዘምኖ በተሰራው ስቴዲየም በአስቴካ ነው እና ያ የዓለም ዋንጫ ያው ብራዚል ያሸነፈችውና በዓለም ዋንጫ ታሪክም በጠቅላላው በእግር ኳስ ታሪክም ለብዙ ሰዎች ምርጡ የእግር ኳስ ቡድን የነበረበት የፔሌ መጨረሻው የዓለም ዋንጫ የነበረበትና ሶስተኛውን የዓለም ዋንጫ ያሸነፈበት የዓለም ዋንጫ የተደረገበት ስፍራ ነው። ግን ደግሞ ልዩ የሚያደርገው 3 የዓለም ዋንጫዎች የተደረጉበት መሆኑ ብቻ ሳይሆን ሌላ ታላቅ የእግር ኳስ ሌጀንድ ዲዬጎ አርማንዶ ማራዶና 1986 ላይ ምናልባት በዓለም ዋንጫ ታሪክ ፔሌ በጣም አስደናቂ የዓለም ዋንጫዎች ነበሩት። ይልቁን የ1958 የዓለም ዋንጫ ከእድሜው ለጋነት እና ደግሞ ከታሪኩም ባዮግራፊው ላይ ስታነቢ 1950 የዓለም ዋንጫ ያ ማራካናንዞ የሚባለው እና ብራዚል በአቻ መውጣት ይበቃት ነበር ከኡሩጓይ ጋር የዓለም ሻምፒዮን ለመሆን ያኔ በነበረው የዓለም ዋንጫ ፎርማት ግን ተሸነፈች እና አባቴ ተንሰቅስቆ ሲያለቅስ አየሁት። አይዞህ እኔ የዓለም ዋንጫ አሸንፍልሃለሁ ብዬ አባቴን አጽናናሁት ይላል። ያ ሲሆን ገና 10 ዓመቱ ነበር። ከ7 ዓመት በኋላ ከ8 ዓመት በኋላ በ17 ዓመቱ ያኔ ማለት 10 ዓመቱ ማለት 9 ዓመቱ ነበር የ1958 የዓለም ዋንጫ ላይ በጣም አስደናቂ እና በቅርብ ጊዜ ላሚን ያማል እስኪ ደግሞ ድረስ በዛ እድሜ በ17 ዓመት በ16 ዓመት አንኮመን የሆነ ታሪክ ነበረው። የመጨረሻው የዓለም ዋንጫው ግን 1970 የዓለም ዋንጫው ነው እና የማራዶና ግን የ1986 የዓለም ዋንጫ የትኛውም ተጫዋች በግሉ እንዲህ አይነት ተጽዕኖ የዓለም ዋንጫ ላይ ፈጥሮ አያውቅም። በፍጻሜው ጨዋታም ይሁን በግማሽ ፍጻሜው ጨዋታ በቤልጅየሙ ጨዋታም ይሁን በሌሎቹ ትልልቅ ጨዋታዎች ሁሉ ማይረሳ ታሪክ የሰራበት ነው የአስቴካ ስቴዲየም። ስለዚህ የማራዶናም ትልቅ ታሪክ የፔሌም ትልቅ ታሪክ የተሰራበት ስቴዲየም ነው እና ማይረሱ ጨዋታዎች ነበሩት። በተለይ ደግሞ ያ የቅድም የጠቀስኩት ዲዬጎ ማራዶና ቢርድስሊን፣ ሬድን፣ ቴሪ ቡቸርን፣ ፌንዊክን፣ ግብ ጠባቂው ፒተር ሺልተንን አልፎ 56 ሜትር ኳስ ገፍቶ 10.6 ሰከንድ ብቻ ወስዶበት ሁሉንም የእንግሊዝ ብሔራዊ ቡድን ተጫዋቾች እንዳይሆኑ አድርጎ በዓለም ዋንጫ ታሪክም ለብዙ ሰዎች በእግር ኳስ ታሪክም ምርጡን ጎል ያስቆጠረበት ስቴዲየም ነው። ከዛ ደግሞ በእጁ በኋላ ሃንድ ኦፍ ጋድ ያለውንና በቀደም ስናነሳ ሰኞ ዕለት በነበረን ፕሮግራም ላይ ስንጠቅስ እንደነበረው ለአርጀንቲና የጦርነት ቁስሏን የፈወሰችበትን በሱ ግምት ይሄ አሁን የጠቀስኩትን ብዙ የእንግሊዝ ተጫዋቾችን አልፎ ከግማሽ ሜዳ ኳስ እየገፋ ሄዶ ያስቆጠረውን በእግር ኳስ ታሪክ ውብ የሚባለውን ጎል የሚልቅ የደስታ ስሜት
የፈጠረብኝ የሚለውን ያንን በኋላ የእግዜር እጅ ብሎ የጠራውን ሃንድ ኦፍ ጋድ የሚባለውን ጎል ያስቆጠረበት እና በዓለም ዋንጫ ታሪክም ትልቁ ኮንትሮቨርሻል ጎል የሚባለውን ሁለት የተለያየ መልክ ያላቸው ግን በዓለም ዋንጫና በእግር ኳስ የታሪክ ሰነዶች ውስጥ በተለያየ ምክንያት የሚጠቀሱ ሁለት ጎሎች ናቸው። አንደኛው በአወዛጋቢነቱ ምክንያት ግን ደግሞ ለማራዶና በሰጠው ከእንግሊዞች ኪስ ውስጥ ዋሌት እንደ መስረቅ ማለት ነው እና ደግሞ እሱ ለስትሪት ስማርት ሰው እንደዛ የሚያረካ ነገር የለም የሚል አስተያየት የሰጠበት ግን ደግሞ ቅድም የጠቀስኩትን 6 ተጫዋቾች 7 ተጫዋቾች ያለፈበትን 10.6 ሰከንድ ኳስ እየገፋ ሄዶ 56 ሜትር ተጉዞ ያስቆጠረውን ያንን ድንቅ ጎል የሚያስቆጠርበት ስፍራ ነው አስቴካ። ግን ሁለቱ ብቻ አይደሉም። የክፍለ ዘመኑ ምርጥ ጨዋታ የሚባል ደግሞ አለ 1970 ጣሊያንና ጀርመን ያደረጉትና 4-3 የተጠናቀቀው ያ ጨዋታ ጃኒ ሪቬራ በጣም በታላቅ ግርማ ሞገስ ኳስ እየገፋ የሄደበት የጀርመኑ ግብ ጠባቂ ሴፕ ማየር ላይ በጣም በአስደናቂ ሁኔታ ጎል ያስቆጠረበት እና ከዓለም ዋንጫ ምርጥ ሌሎች ጎሎች መካከል አንዱ ተደርጎ የሚጠቀስ ግን እዛው ጨዋታ ላይ ደግሞ ትከሻው ወልቆ ባንዴጅ እንደዚህ አድርጎ አንድ እጁ ታስሮ ፍራንዝ ቤከንባወር እስከ ጨዋታው ፍጻሜ ድረስ የተጫወተበት በጣም አስደናቂ ጨዋታም ነበር። ቤከንባወር ያለፈ ጊዜ እንዳነሳ ነው አስታውሳለሁ። ግን በሌሎችም ስፖርቶች ብዙ ገድል የተፈጸመበት ነው። ፒዮትሮ ፓውሎ ሜና የሚባል አንድ አትሌት 27 ዓመት የቆየን የ200 ሜትር ሬከርድ የሰበረበት ያን እና 10.34 ሰከንድ የመጀመሪያውን 100 ሜትር 9.38 ሰከንድ ሁለተኛውን 100 ሜትር ጠቅላላውን 200 ሜትር በ19.72 ሰከንድ የገባበትና የዓለም ሬከርድ የተሻሻለበት ቦብ ቤውመን የሚባል ሌላ አትሌት ደግሞ የምድር ዝላይ ሬከርድ ያሻሻለበት ግን ደግሞ በጣም ገናና ስም ያላቸው ትልልቅ አርቲስቶች በዚህ ስቴዲየም ትልልቅ የሙዚቃ ድግስ ያቀረቡበት በእያንዳንዱ ኮንሰርት 125,000 ሰው የተሳተፈበት ኮንሰርት የተደረገበት ነው። ማይክል ጃክሰን እና ሰር ኤልተን ጆን ትልልቅ የሙዚቃ ድግስ ያዘጋጁበት የቀድሞ የሮማን ካቶሊክ ቤተ ክርስቲያን ጳጳስ ጆን ፖል ሁለተኛ እሳቸውም 150,000 ሰው በተገኘበት ትልቅ ሃይማኖታዊ ቡራኬ የሰጡበት ካኪ አስቲያኒ የሚባል ሩሲያዊ ተጫዋች በ1970 የዓለም ዋንጫ የሜክሲኮ ተጫዋች ላይ በሰራው ጥፋት ምክንያት በዓለም ዋንጫ ታሪክ ጥቁር ልብስ የለበሰ አርቢትር ከደረት ኪሱ ቢጫ ካርድ ለመጀመሪያ ጊዜ ያሳየበት ነው እና በዓለም ዋንጫ ታሪክ የመጀመሪያው ቢጫ ካርድ ካኪ አሳቲያኒ የሚባል ተጫዋች ላይ የተመዘዘበት ነው። ያም ሲሆን ጨዋታው የተደረገው በአዝቴካ ስቴዲየም ነው። አርቢትሩ ኩርት ሼንሸር ይባላሉ እና ይሄም ታሪክ ነው። ስለዚህ ብዙ ነገሮች የተደረጉበት በስፔኖቹ አጠራር ላጉዌራ ደላሲኖራስ ወይም የፉትቦል ጦርነት የእግር ኳስ ጦርነት የሚል ስም የተሰጠው እና በኋላ ባስነሳው ነውጥ ምክንያት በሺዎች ቢቆጠሩ ሰዎች የአካል ጉዳት እንዲደርስባቸው የሆነ በሆንዱራስና በኤል ሳልቫዶር መካከል የተደረገ ለ1970 የዓለም ዋንጫ የማጣሪያ ጨዋታ የተደረገበት በኋላ ኤል ሳልቫዶር ያሸነፈችበት 5 የፖሊስ አባላትም ከባድ ጉዳት እንዲገጥማቸው የሆነ ውጥንቅጥ የነበረበት ጨዋታ የተደረገበት ነው። ኤስታዲዮ አስቴካ ይባላል። አሁን ኤስታዲዮ አስቴካ አይደለም ስሙ፣ ያው ሰዎች በዛ ስም ለመጥራት ስለመረጡ እንጂ ለስቴዲየሙ እድሳት ገንዘብ ባበረከቱ ሰው ስም ነው የሚጠራው። አሁን ግን ሁላችንም አስቴካ ብለን የምንጠራው እና ያኔ ያው የጥንት ስልጣኔ ምድር ነች ሜክሲኮም ራሷ። ልክ ስቴዲየሙ ከተሰራ በኋላ በየትኛው ስም ይሰየም ይሄ ስቴዲየም የሚለው እድል የተሰጠው ለሀገሬው ሕዝብ ነው። የበለጠ የሚያሳምን የበለጠ ቀልብ የሚስብ መጠሪያ ስም ይዞ የሚመጣ ሰው ካለ ስቴዲየሙ በዛ ስም ይጠራል ተባለን። አሸናፊው አንቶኒዮ ቫስኬዝ ቶሬዝ የሚባል ሰው ነው እና በፖስታ ነበር የላከው። ምንም ውስብስብ ነገር አልጻፈም። እነዛን ቃላት አዝቴካ የሚሉትን ቃላት ብቻ ጻፈ እና ሜክሲኮ ራሷን ሁልጊዜ አሶሴት የምታደርገው ከአዝቴካ ስልጣኔ ጋር ነው እና በዛ ምክንያት ይሄ ሰው ባወጣው ስም ስቴዲየሙ እንዲጠራ ሆነ። ብቻ ሳይሆን ለ99 ዓመት በአመት 2 የሲዝን ቲኬት እንዲሰጥ ለሱና ሌላ አንድ ሰው ይዞ የሚገባበትን ለ99 ዓመት የሚቆይ ፍሪ ቲኬት ነበረው። ለምን 100 እንዳላደረጉት አይታወቅም።
እና ግን ልክ እንዲህ አይነት ታሪክ የነበረው ክሉብ አሜሪካ የሚባል ክለብ የሚጫወትበት ነው። የስቴዲየሙ የምርቃት ጨዋታ የተደረገው በ1966 ነበር። ኔሪዮ ሮኮ የቶሪኖ አሰልጣኝ ነበሩ። ከክሉብ አሜሪካ ጋር ነው ጨዋታው የተደረገው። ኔሪዮ ሮኮን ማነሳው በጣም ታላቅ አሰልጣኝ በመሆናቸው እነዛን ዝነኛ የቶሪኖ፣ የሚላን፣ የሮማ ቡድኖች ያሰለጠኑ በመሆናቸው እና በጣም የሚታወቁ ትልቅ የእግር ኳስ ስም በመሆናቸው ነው። ግን ደግሞ ምርጫው ራሱ ከአንድ ትራጀዲ ጋር የተገናኘ ነው። ቶሪኖ የተጫወተው እና ቶሪኖ የተጫወተበት ምክንያት እንደምታውቂው 1945 የሁለተኛው የዓለም ጦርነት ከተጠናቀቀ በኋላ የጣሊያን ትልቁ ክለብ የነበረው ቶሪኖ ነው። ኤል ግራን ቶሪኖ ነው እንደሚባለው፣ ታላቁ ቶሪኖ ነበር የሚባለው እና በኋላ የቶሪኖ ተጫዋቾች ለጨዋታ ከአንድ ስፍራ ወደ ሌላ ስፍራ በአውሮፕላን በሚጓዙበት ጊዜ አውሮፕላኑ ተከሰከሰና ሁሉም የቶሪኖ ቡድን አባላት ህይወታቸው አለፈ እና ልክ ከዛሬ 10 ዓመት በፊት የቻፔኮንሴ ተጫዋቾች ላይ በብራዚል እንደሆነው አይነት ማለት ነው። እና በዛ ምክንያት ቶሪኖ አሁንም ድረስ የትራጀዲ ጥላ ያጠላበት ይባላል። ከዩቬንቱስ ጋር ደርቢ ነው፣ የቱሪን ደርቢ ግን ከዩቬንቱስ በላይ ግዙፍ ክለብ የነበረው ቶሪኖ ነው። ተመልሰናል አድማጮቻችን፣ ወደ ፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ታሪካዊ የሜክሲኮ ስቴዲየም አስቴካን እያነሳን ነው የምንገኘው። ስለዚህ ስቴዲየም ታሪካዊ በመሆኑ ምክንያት ነው ስለ ስቴዲየም እንደ ፕሮፋይል ነገር እንደ ባዮግራፊ ነገር ለማንሳት እየሞከርን ያለ ነው። ፔድሮ ራሚሬስ ቫዝኬዝ የሚባል በሜክሲኮ በጣም ትልልቅ የስነ ህንጻ የስኬታማ የስራ ውጤቶች ያሉት አርኪቴክት ነው። ይህንን ስቴዲየም የስቴዲየሙን ስትራክቸር ነው የሰራው። የባሲሊካ ኦፍ ጓደሉፕ የሚባል ትልቅ ካቴድራል ሰርቷል። እዛ የሀገሪቱን የሌጅስሌቲቭ ፓላስ የሚባል ቤተ መንግስቱን የሰራው፣ የሀገሪቱን የአንትሮፖሎጂ ብሔራዊ ሙዚየም የሰራ በጣም ትልቅ ባለሙያ ነው እና በተለይ ደግሞ የኤክስቴሪየር ዲዛይን የሚባለው ከውጭ በኩል ስቴዲየሙ ሲታይ እሱ አልተለወጠም። ለምሳሌ ውስጡ ብዙ ነገሮች ዘመናዊ እንዲሆን ተደርጎ ተሰርቷል። ግን በጣም የተለየ የስነ ህንጻ ጥበብ የሚታይበት ነው። አሁን በይፋ ስቴዲየሙ አስቴካ ተብሎ ሳይሆን ኤስታዲዮ ባኖርቴ ተብሎ ነው የሚጠራው። ምክንያቱም ባንክ ነው ፋይናንስ ያደረገው 2.1 ቢሊዮን ፔሶ ወይም ወደ 100 ሚሊዮን ዶላር ለእድሳቱ ገንዘብ በማበደሩ ምክንያት ማለት ነው። እና ወዲያው ልክ ከዚህ በኋላ ስቴዲየሙ የስታዲዮ ባኖርቴ ተብሎ ነው የሚጠራው ሲሉ የሜክሲኮ ሰዎች የስቴዲየሙን የታሪክ ስፍራነት የሚያውቁ ሰዎች በፈለጋችሁት መጠሪያ ጥሩት፣ እናንተ ግን ይሄ ሁልጊዜ አስቴካ ሆኖ ነው የሚኖረው ብለዋል። እንግዲህ ቢዝነስ ኢንትረስት ያለበት ነው እና ብዙ ታሪኮች የተሰሩበት ግን ከእግር ኳስ ውጪም ትልልቅ የሙዚቃ ድግሶች የቀረቡበት ነው። ከትላንትናው የመክፈቻ ስነ ስርዓትም በፊት ሻኪራ፣ አርቢዲ፣ ባድ በኒ ከዚህ በፊትም ትልልቅ የሙዚቃ ኮንሰርቶች ያቀረቡበት ነው። ትላንትና የዓለም ዋንጫ የመክፈቻ ስነ ስርዓትም ላይ እንደዛ ሆኖ ነበር። ስለዚህ 1968 የሜክሲኮ ኦሊምፒክም የተደረገበት ስቴዲየም ነው እና ሰዎች ወደ ሜክሲኮ ሲቲ የሚሄዱ ከሆነ እንደ ፒልግሪሜጅ ልክ እንደ መንፈሳዊ ጉዞ በተለይ ለእግር ኳስ አፍቃሪያን ወደ ባርሰሎና ሄዶ ካምፕ ናውን ሰው ሳይጎበኝ እንደማይመለስ፣ ወደ ማድሪድ ብሄድ ቤርናቤውን ሳያይ እንደማይሄድ፣ ወደ ሚላን ቢጓዝ እግር ኳስ የሚወድ ሰው ሳንሲሮን ሳያይ እንደማይመለስ ሁሉ ወደ ሜክሲኮ ሲቲ የሚሄድ ሰው ልክ እንደ አንድ የእግር ኳስ መንፈሳዊ ስፍራ መቆጠር ስላለበት ወደዛ ሳይሄድ መመለስ የለበትም ይላሉ ሰዎች። እና በይፋ ደግሞ ፊፋ ስዊዳድ ደ ሜክሲኮ ብሎ ነው የሚጠራው የኮሜርሻል ስሞችን ፊፋ ስለማይጠቀም ማለት ነው። ስለዚህ የስም ለውጥ ተደርጎበታል። ስፖንሰሮች መጥተዋል። አዳዲስ ስክሪኖች ተሰቅለዋል። ስታንዱ የበለጠ ዘመናዊ ተደርጎ ተሰርቷል። ትሪቢዩኑ፣ ስቴዲየሙ ዲጂታይዝድ ሆኗል። እግር ኳስ እየተለወጠ ነው በዘመናት ውስጥ። ግን አስቴካ ሁልጊዜ ልዩ የታሪክ ስፍራ ሆኖ የሚቆይ የዓለም ዋንጫ የመክፈቻ ጨዋታ የተደረገበት ከማራካኛም ከዌምብሌም ከካምፕ ናውም ከላቦምቦኔራም በላይ ታሪካዊ የሚባል ስቴዲየም ነው። ስለዚህ በዚህ ስቴዲየም ነው የመክፈቻ ጨዋታው የተደረገው። 5 ጨዋታዎች ናቸው የሚደረጉት የትላንትናውን ጨዋታ ጨምሮ ማለት ነው። 3 የምድብ ጨዋታዎች ናቸው። አንድ የራውንድ ኦፍ 32 የሚባለው ከምድብ ጨዋታዎች በኋላ የመጀመሪያው የጥሎ ማለፍ ምዕራፍ የሚሆነው አሁን 32 በፊት የመጨረሻዎቹ 16 እንል ነበር። የመጨረሻዎቹ 32 ማለት እንጀምራለን ማለት ነው። እዛ አንድ የኖካውት ጨዋታ ይደረጋል። ከዛ በኋላ ራውንድ ኦፍ 16 የሚባለው ወይም የመጨረሻዎቹ 16 ቡድኖች አንድ ጨዋታ ይደረግበታል። ከዛ በኋላ ሌላ ጨዋታ አይደረግበትም ማለት ነው እና ለእነዚህ 5 ጨዋታዎች ብቻ በሚል ነው እንግዲህ 100 ሚሊዮን ዶላር ወጥቶበት እንደገና እንዲታደስ የሆነው። በሜክሲኮ ሲቲ የደቡብ የከተማይቱ ክፍል
ያለ ነው እና አንድ ሰው ሲናገር ምን ይላል? አንድ ፈረንሳይ ጋዜጠኛ ባስቲያን ሮድሪጌስ የሚባል ልክ ስቴዲየም ውስጥ ስትገቢ ከግዝፈቱ የተነሳ እና በጣም ስቲፕ በመሆኑ የተነሳ በጣም ትንሽ እንደሆንሽ እንዲሰማሽ ያደርጋል እና ግን እሱ በአካል ግዝፈቱ ብቻ ሳይሆን በታሪክ ግዝፈቱ ምክንያት ነው። ብዙ አፈ ታሪክ የተደረገበት ልክ ስቴዲየም ውስጥ ስትሄጂ ማራዶና እኮ በዚህ በኩል ነው ያንን ጎል ያስቆጠረው፣ ፔሌ እኮ ያንን ለካርሎስ አልቤርቶ ያንን አሲስት የሰጠው እዚህ ስቴዲየም ላይ ነው እንድትይ ያደርጋል እና የታሪኩ ግዝፈትም ያሰጥኝት ያደርግሻል፣ ያሳነስሻል ይላል። የስቴዲየሙ ግዝፈት ብቻ ሳይሆን ብዙ ጊዜ አደጋዎች ገጥመውት ያውቃሉ። በተለይ 1985 የ86ቱ የዓለም ዋንጫ ከመጀመሩ በፊት ትልቅ ርዕደ መሬት ተከስቶ ስቴዲየሙ የተገነባባቸው ብዙ ጡቦች ፈራርሰው ነበር። ግን ደግሞ ብዙ አደጋዎች እንግዲህ ሲቋቋም ኖሮ የተፈጥሮ አደጋዎችን ጨምሮ የዘንድሮውን የዓለም ዋንጫ የመክፈቻ ጨዋታ ትላንት ምሽት በሜክሲኮና በደቡብ አፍሪካ መካከል አስተናግዷል ማለት ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያደርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።